እንግዲህ ተመልከት ወዳጄ 2000 ዓመት ቆየ ብለን ምንጠራው ክርስትና ያለን እንግዲህ በታሪክ ውስጥ ምንኛም እንደምናቀው ከ3 ሴንቸሪ ጀምሮ በነፍሬምናጦስ በኢትዮጵያው ጃንደረባ ምንድነው መጣ ብለን ብንል ዘመን ተሻጋሪ ክርስትና ምድራችን ላይ ተሰብኳል መጽሐፍ ቅዱስ ምድራችን ላይ ተሰብኳል ረጅም ዘመን ተሰብኳል ረጅም ዘመን ቆይቷል ረጅም ዘመን መጽሐፍ ቅዱስን ይዘን ቆይተናል ተምረናል አስተምረናል ይሄ ረጅም ዘመን የቆየው ክርስትናችን ግን ዛሬም ድረስ ጧት እግዚአብሔርን ደጆች ተሳልመን እስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብለን አሜን ብለን ተማትበን መተን ስንጨርስ ከሰዓት 5 ሰዓት 6 ሰዓት ላይ ሄደን ተንበርከን በርሶ መጀል ከራማው ይዘውጀን ብለን ለማለት የማይቸገረን ሰዎች ነን በቤተ ጣዖትና በቤተ እግዚአብሔር መካከል የሚገኘውን ቀይ መስመር እንኳን በጉልህ ያላሰመረን ሰዎች እኮ ነን አንዳንደኛ ተወልደን ያደግንበት አካባቢ እኮ አውጋጣሚ እንደውም አንድ ከተማ ላይ አብረን ሄደን ያየነው ነገር እኮ አለ እዛ ከተማ ላይ ዋናው ጠንቋይ ዋናው ከዳሚ ዋናው ባለዛር እኮ ቤተክርስቲያኑን እኮ ያሰራው እኮ አሳነሰው እኮ እሱ ነው አይተናል እናንተ ሄደ ስለዚህ እሱ የሚያስቀድስበት ቦታ ላይ ሁላ የተለየ ዛፍ ሁላ ነገር እንዳለው እዚህ ጋር የሚያስቀድሰው ሁላ እስከመባል ድረስ ደርሷል ስለዚህ አይታን ስነ መለኮታዊ ግንዛቤያችን በመጽሐፍ ቅዱስ መሰረትነት ላይ ስላልታነጸ በቤተ ጣዖትና በቤተ እግዚአብሔር መካከል የሚገኘውን ቀይ መስመር ደማቅ ቀይ መስመር እንኳን አደብዝዞብናል ስለዚህ ክርስትናችን አረጀ እንጂ አላደገም ሸበተ እንጂ ህይወታችንን አልለወጠም ውድ ተመልካቾቻችን ከባለፈው የቀጠለውን በምስክርነት ዙሪያ ላይ የምናደርገውን ውይይት ክፍል 2ን ይዘንላችሁ ቀርበናል ክፍል 2 መርሃ ግብራችንን እንድትከታተሉን እንጠይቃለን በክፍል 2 ላይ ይዘንላችሁ የምንቀርበው መጽሐፍ ቅዱስ ስለ ምስክርነት የተናገረውን ያንኑ ሐሳብ ሆኖ መጽሐፍ ቅዱስ እንደገና ምስክርነት በሁለት እንደሚጸና ይነግረናል መጽሐፍ ቅዱስ ነገሮች ሁሉ በሁለት ምስክር ሊጸኑ እንደሚችሉ ይሄንን ይነግረናልና ያንን የምንነጋገርበት የምንወያይበት ይሆናል ምስክርነት መምህር ሀብታሙ በባለፈው ክፍል ላይ እንደነገረና እንደተወያየ ነው ከመለኮታዊው ሐሳብ ጋር የተያያዘ ነው ምስክርነት ከእግዚአብሔር ጋር የተያያዘ ነው ስለዚህ ምስክርነትን ከእግዚአብሔር ሐሳብ ነጥለን ለይተን የምናወጣው አይደለም ምስክርነት ሰው ፈጥሮ በቃ ለመዳኘት እንዲያመቸን እንደዚህና እንደዚህ አድርገን ብሎ ሰው የሰራው ስራ አይደለም መጽሐፍ ቅዱስ ራሱ እግዚአብሔር ራሱ አዘጋጅቶ የሰጠን ነው ምስክርነት ለዚህም እንደማስረጃ ባለፈው የምስክሩን ታቦት አንስተናል እነኛ የተጻፉት ህጎቹ ምስክር እንዲሆኑ የተነጋገርንበትን ነገር አይተናል በታቦት ውስጥ እንዲቀመጡ የተደረገው ነገር ተመልክተናልና ምስክርነትን እንደ ቀልድ የምናየው ነገር አይደለም ዛሬም ደግመን የምንነግራችሁ ነገር ቢኖር ምስክርነት ዝም ብሎ ተራ አይነት ነገር እንዳልሆነ ይሄን እንድትረዱ እንፈልጋለን ለምንድነው ካልን በእውነተኝነት ፍርድ በተቃና መንገድ እንዲሄድ በመድሪቱም በህዝብ መካከል ፍርድ ቀናነትን እንዲያገኝ የግዴታ ምስክርነት ተቀባይነት ሊኖረው ይገባል የሐሰት ምስክርን ከመመስከርም እንድንታቀብ እና እዚህ ጋር የምንነግራችሁ መንፈሳዊው ነገር ነው ምስክርነት መንፈሳዊ ነው እግዚአብሔር ያለበት ነው በእውነት የማንመሰክር ከሆነ ህጉ ምድራዊው ህግ ነፃ ሊያወጣን ይችላል ነገር ግን ሰማያዊው አምላክ የሆነው እሱ ደግሞ ፍርድን ይሰጠናል ከእግዚአብሔር የወጣን ነገር ተቀብለን በእውነተኝነት እንድንጓዝ እግዚአብሔር እንዲረዳን ምኞታችን ነው ደግሞም ይሄ እውነተኛ እንደሆነ ማንንም ሰው ሊቀበለው ይገባል ብለን እናሳስባለን አሁን ወደ ክፍል 2ታችን ስንገባ ምንድነው ነገር በምስክር ይጸናል የሚል ቃል አለ መጽሐፍ ቅዱስ ይነግረናል ነገር በሁለት ምስክር እንደሚጸና ለዚህም እንደማስረጃ የምናቀርብላችሁ ዘዳግም 19 ቁጥር 15 ላይ ያለውን አነብላችኋለሁ እሱም እንደዚህ ይላል ስለ በደል ሁሉ ክፉ በማድረግም ስለ ሰራት ኃጢያት ሁሉ በማንም ላይ አንድ ምስክር አይቁም በሁለት ምስክሮች ወይም በሶስት ምስክሮች አፍ ነገር ሁሉ ይጸናል ይላል ይሄ የእግዚአብሔር ቃል ነው የሚነግረን መጽሐፍ ቅዱስ ነው የሚነግረን ግለሰብ አይደለም እየነገረን ያለው እውነት ሊጸና የሚችለው በአንድ ብቻ አይደለም ነው የሚለን በሁለት በሶስት ምስክሮች እውነት ይጸናል ትክክለኝነቱ ይረጋገጣል ይያለን ያለው ለዚህም ነው
እግዚአብሔር በተናገረው ነገር ላይ የትኛውንም ነገር ልንጨምር አይገባንም ስለዚህም ከመምህር ሀብታሙ ጋራ በዚህ ዙሪያ ላይ አሁንም ውይይታችንን የምንቀጥል ይሆናል መምህር በዚህ ላይ ያለን ሐሳብ እንድትገልጣ በጣም አመሰግናለሁ እንግዲህ ይሄንን ሐሳብ ኪዳን ለምሳሌ ውል ወይም እንደተባለው ምስክርነት በሁለት ይጸናል የሚለውን ሐሳብ ተነስቷል ይሄ አሁንም ቅድም በመጣውበት ሐሳብ ነው ለመነሳት አሁን የምፈልገው ጉዳዩ አንድምታው ምንድነው ነው አሁን ይሄ ለምሳሌ ምስክር በሁለት ይጸናል ብሎ ሲባል ዝም ብሎ ማህበራዊ ግንኙነትን ብቻ ለመበየን አይመስለኝም አይደለም ስለዚህ መንፈሳዊ መልእክት ያለው ነው አይደለም ስነ መለኮታዊ መልእክትም ያለው ነው እንደውም አብዛኛው ስነ መለኮታዊ መልእክቱ ነው ያንን ነው ለማንሳት የፈለኩት ስነ መለኮታዊ መልእክት አለው ወይ ነው ስነ መለኮታዊ መልእክቱ ምናልባት በአንድ አራት መንገዶች ማሳየት ይፈልጋሉ አሁን የተባለውን ጥቅስ ማለት ነው ነገር በሁለት ይጸናል ሲል ሁለት ካለ እግዚአብሔርና ሰውንም ሊሆን ይችላል ሰውና ሰው ሊሆን ይችላል ግን ዋና መልእክታችን በእግዚአብሔርና በሰው መካከል ያለ ሳይሆን እግዚአብሔር ራሱ እውነት ስለሆነ ሲጀመር ባህሪው እኮ ምስክር አያሻውም እኮ ግን እግዚአብሔር በሰው ባህሪ ውስጥ ገብቶ አላርለ በሰው አስተራር ውስጥ ገብቶ አሁን ህግ መስጠት እኔ ምስክር ነኝ ምስክር አቆማለሁ በመሐከላችሁ ይሄ ታቦት ይሄ ማለት በታቦት ውስጥ ይሄ ጽላት ምስክር ይሁን ብሎ ሲል እኮ እግዚአብሔር ሰዋዊ በሆነ መገለጫ ለመግለጥ ፈልጎ ነው እንጂ እግዚአብሔር እኮ በባህሪው የሚታመን አምላክ ነው እንጂ የመታመን ችግር ኖሮበት ወይም በሰውና በእግዚአብሔር መካከል ላይ የመታመን ችግር ኖሮበት ያን ነገር ለማረጋገጥ አላህ ለራሱ ምስክርነት ለመፈለግ እውነተኛነቱን ለትውልድ ለመግለጥ የሄደበት እኮ መንገድ እኮ አይደለም እኮ እግዚአብሔር ሁሌም እግዚአብሔር እኮ እውነተኛ ነው ባህሪው በራሱ ስሪቱ እውነተኛ ነው ነገር ግን እንደዚህ አይነት ሐሳቦችን ስንገነዘብ ስንረዳ ይሄን ሐሳብ ሲናገር መጽሐፍ ቅዱሳችን ሲናገር እግዚአብሔር ቃል ነው ብለን ስለምናምን እግዚአብሔር ቃል ነው መጽሐፍ ቅዱሳችን አይደለም ስለዚህ ሲናገር ዋናው መልእክቱ ከማህበራዊ መስተጋብሮቻችን ባሻገር በሁለት ወገኖች ከሚደረግ ግንኙነት ባሻገር ነገር በሁለት ይጸናል ከሚለው ሐሳብ ዝም ብሎ ሁለት ሶስት ሰዎች ጋር ባለው ባሻገር ስነ መለኮታዊ ኢምፕሊኬሽን መኖር አለበት ጉዳዩ ላይ በዚህ ቃል ውስጥ ምስክር በሚለው ሐሳብ ውስጥ በተለይም አሁን በተቀስከው ቃል ውስጥ ምን አይነት ስነ መለኮታዊ አንድምታዎች አሉት ነው ምስክርነት ዋና ጉዳይ ነው ስነ መለኮታዊ ሐሳብ ዋና ጉዳይ ነው ስለዚህ እኛ አሁን ሲስተማቲክ አድርገን አላረ ቅርጽ አስቀምጠንለት 1 2 3 ብለን ብንለው እንኳን ግን ጥቅል ሐሳቡን በብዙ መንገድ መተንተን ቢችልም ግን በዋናነት አንድ አራት ነገሮችን ያጠይቃል ብዬ አስባለሁ አንደኛው ኪዳናዊ ታማኝነትን ያስረግጣል ብዬ አስባለሁ ለኪዳን ያለን ታማኝነት ያሳያል ብዬ አስባለሁ በሁለት ይጸናል አላህ ብሎ ሲል ያ በሁለት የመጽናቱ ጉዳይ ከአንድ ይልቅ ሁለት መሆኑ ጉዳይ ምንድነው ሲባል በእግዚአብሔርና በሰው መካከል በሰውና በሰው መካከል ያለውን የኪዳን ታማኝነት ያስረግጣል ያሳያል ብዬ እገምታለሁ አንደኛ እሱ ነው ምን ማለት ነው እግዚአብሔር በትውልዱ መካከል የሰራውን ስራና በትውልዱ መካከል የገለጠውን ሐሳብ በመረዳት በእግዚአብሔር ሐሳብ ውስጥ ወይ በእግዚአብሔር ቃል ውስጥ በተሰጠው ኪዳን ውስጥ በተሰጠው የምስክር ቃል ውስጥ በተገለጠው የእግዚአብሔር ሐሳብ ውስጥ በመታዘዝ መቀጠልን የሚያሳይ ነው ኪዳናዊ ታማኝነትን የሚያሳይ ነው የሚል አንድምታ ሊያስቀምጥ ይችላል ማለት ነው አንዱ ስነ መለኮታዊ ጉዳዩ ይሄ ነው ኪዳንን የሚያጸና ነው የተገለጠውን ኪዳን የሚያጸና ነው የብሉይ ኪዳን መሰረቶችን የሚያጸና ነው መሰረቱን በደንብ ተደላድሎ እንዲቀመጥ በተሻለ መደላደል ላይ እንዲቀመጥ የሚያደርግ ነው የማይነቃነቅ ነው እግዚአብሔር ብሏልና እግዚአብሔር ተናግሯልና ይሄ ጉዳይ በትውልድ ውስጥ እንዲያልፍ በእስራኤል ሕዝብ መካከል እንዲያልፍ በዘመን መካከል ተሸጋግሮ እንዲያልፍ እግዚአብሔር ሐሳብ ነውና ያ የኪዳን እውነታ መሬት እንዲይዝ ያደርገዋል ብዬ አስባለሁ ስለዚህ አንዱ ኪዳናዊ ታማኝነትን ያሳያል ነው አንደኛ ሁለተኛ መገለጣዊ ኃላፊነት ያለው ምስክርነት ነው ወይም ደግሞ የመገለጥን ሪስፖንሲቢሊቲ ያያዘ ነው ይሄ የሆነ ጊዜ የሚቆም ነገር ሳይሆን ሪቨሌሽናል ነው በየጊዜው በየዕለቱ የሚሻሻል ነው ዋና መልእክቱ ሳይሆን የሚሻሻለው በዘመን መካከል እንደ ትውልዱ ሁኔታ እንደ ዘመኑ ሁኔታ እንደ እድሜ ሁኔታ ትውልዱ በሚገነዘብበት በሚረዳበት ሁኔታ ሪቨሌሽናል በሆነ መንገድ የሚገለጥ ነው እርግጠኛነቱ እንዳለ ሆኖ መሰረቱ እንዳለ ሆኖ ዋና መልእክቱ እንዳለ ሆኖ ግን በዘመናት መካከል ለትውልዱ ሊገባው በሚችል መልኩ አቀራረቡን ያስተካከለ ሪኒው ያደረገ ሊቀርብ የሚችል መልእክትን ፓኬጅን ያዘ ነው መልእክት አይቀየርም ግን መልእክቱ የሚቀርብበት መንገድ ግን የሚያስተካክል ይዘት ያለው ነው ማለት ነው አንድ ሁለተኛው እሱ ነው ሶስተኛው ትውልድ ዘለቅ መልእክት አለው የሆነ ዘመን ላይ የሚያበቃ ነገር አለ አሁን ነገር በሁለት ይጸናል ምስክር በሁለት ይጸናል ብሎ ሲናገር የሙሴ ዘመን ላይ የሚቆም የነቢያት ዘመን ላይ የሚቆም ይሄ ነገር ሲነገር በጆሮአቸው በሰሙ ሰዎች ዘመን ላይ የሚቆም ነገር ሳይሆን ዘመን ተሸጋጋሪ እንደሆነ
በዘመን መካከል የማያረጅ እንደሆነ ያ ምስክርነት በዘመን መካከል ፌድ አውት እንደማያደርግ እንደ ሰው ሐሳብ እንዳልሆነ ሰዎች እድሜ ቢጨምርም የሰዎች ዘመን ቢጨምርም የሰዎች የግንዛቤ አድማስ ቢሰፋም ቢጠብም የሰዎች የህይወት ኑሮ ስርዓት በተለያየ መንገድ ቅርጹንም ይዘቱንም እየቀያየረ ቢመጣም እንኳን ይሄ አምላካዊ ሐሳብ ነውና ክሮስ ጄነሬሽናል ነው ዘመን ተሸጋጋሪ እድሜ ዘለቅ የሆነ መልእክቱን አይለቅም ነው በምንድን ነው የምናቀው ይሄን ስንል አንደኛ የሰሙትን ብቻ ሳይሆን ሰምተው ለትውልድ ያሸጋገሩትንም ትውልዶች ጭምር ራሱ ማንነትን የሚቀርጽ ነው ሼፕ የሚያስይዝ ነው ስነ መለኮታዊ ግንዛቤን የሚያስተካክል ነው እግዚአብሔር ራሱ ማን እንደሆነ አምላካዊ ባህሪያቱን እንኳን ለትውልድ የሚያስተዋውቅ ነው ይሄ ምስክርነት አምላካዊ ባህሪው እንኳን ጭምር ለትውልድ እንዲህ ነው ብሎ ሊያሳይ የሚችል ነው እሱ ብቻ አይደለም የትውልዱን ወይም የማህበረሰቡን ስነ ምግባራዊ ቫልዩዎች እሴቶች እንኳን የሚቀርጽ ነው በውድቀት ውስጥ እንዳያልፉ የሚያስተካክል ይሄን ነው የሚመስለው ስነ ምግባራዊ አምላካዊ እሴት አምላክ የጠራው ሰው በእግዚአብሔር ሐሳብ ውስጥ ምስክር ያቆመ ሰው በእግዚአብሔርና በሰው መካከል ምስክር ያለው ሰው መኖር የሚገባው የህይወት ባህሪ ይሄን ይመስላል ስነ ምግባራዊ እሴቶቹ ይሄን ሊመስሉ ይገባል በዚህ የአሕዛብ ልምምዶች መቆም መያዝ የለበትም የሚለውን ስነ ምግባራዊ ኢቲክሶች ጭምር እንኳን ሳይቀር የሚቀርጽ ነው አንድምታውን ጭምር ሳይቀር የሚያስተካክል ነው ማለት ነው ስለዚህ ሁለንተናዊ መልክ ያለው እውነተኛ የሆነ እግዚአብሔራዊ የሆነ የእግዚአብሔርን ሐሳብ የተረዳ የእግዚአብሔር ሕዝብ ተብሎ ይገለጽ ዘንድ ይሄ ነገር ተጽፏል ተገልጧል ነው ሐሳቡ እሱ ብቻ አይደለም ፍርድና ጽድቅንም ያዘለ ነው ቀደም ተረጋግመን እንደተመለከተው ፍርድና ርትዕን የሚያመጣ ነው ፍርድን የሚያመጣ ነው እውነትን የሚገልጥ ነው ጀስቲፊኬሽን ያለው ነው ምክንያቱም እግዚአብሔር ቀደም አንተም ብለሃል የፍትህ አምላክ ነው ብለሃል አይደል ፍትህ አምላክ ነው አሁን ፍትህን ስንሻ ምን ይያል ነው የፍትህ ምንጭ እኮ እግዚአብሔር ነው God of justice ነው የሚባለው ራሱ እኮ የፍትህ አምላክ ነው ፍትህ አምላክ ነው ፍትህ ከሱ ይቀዳል ፍትህ ከባህሪው ይቀዳል ኢፍትሃዊ መሆን እግዚአብሔር አይችልም ምክንያቱም ባህሪው ስለሆነ ማለት ነው ሰዎች በተለያየ መንገድ እግዚአብሔርን ባህሪ በመናባቸው ቀርጸው እንዲህ ነው ብለው ቢሉትም እንኳን እግዚአብሔር ግን ዘመናትን ተሸጋግሮ ፍጥረታትን የሚያስተዳድርበት ዓለማትን የሚመራበት ትውልድን አላለ ሪሼፕ የሚያደርግበት መንገድ ደግሞ ከፍትሃዊነቱ የሚቀዳ ነው ምንጭነቱ የፍትህ ምንጭነት ያለው አምላክ ነው ስሪቱ በራሱ ፍትህን የሚያሳይ አምላክ ስለዚህ ከእግዚአብሔር የምንቀበለው ነገር በሙሉ ከእግዚአብሔር የምንቀበለው ምስክርነት በሙሉ ከእግዚአብሔር የምንቀበለው ቃል በሙሉ ከእግዚአብሔር የምንቀበለው ሐሳብ በሙሉ ኢቭን ከእግዚአብሔር የምንቀበለው አደራረግ ሁሉ ጭምር በሙሉ ከእግዚአብሔር ፍትሃዊነት ጭምር የሚቀዳ ነው ስለዚህ ትውልዱ የእግዚአብሔርን ምስክርነት የምስክርነትን ሐሳብ ሲገነዘብና ሲረዳ ከእግዚአብሔር በሚመነጭ ከእግዚአብሔር በሚቀዳ ምንጭነት የማያቋርጥ ምንጭነት ማለት ነው ፍትህና ርትዕን በመድር ላይ ሊያጸና ሊያሰፍን ይችላል ማለት ነው ስለዚህ እነዚህ አራት ነገሮች ስለ መለኮታዊ አንድምታ አላቸው ብዬ አስባለሁ በዛ ደረጃ ነው ሊታይ የሚገባው ድርጊቱ ውጫዊ ብቻ አይደለም ነው ድርጊቱ ኤክስተርናል ብቻ አይደለም ውሳጣዊም የሆነ ውስጣዊ የሆነ አኗኗርን የሚቀርጽ ደም ይያሉ ባህሪን የሚቀርጽ ስለ መለኮታዊ ቅመራችንን የሚቀርጽ ስለ ምግባራዊ እሴቶቻችንን የሚቀርጽ የአኗኗር ስርዓታችንን ባህላችንን ሁሉ ማህበራዊ መስተጋብራችንን ጭምር ሁሉ ማኔጅ የሚያደርግ ሪሼፕ የሚያደርግ መለኮታዊ አምላካዊ ሐሳብ ነው ምስክርነት የሚባለው ሐሳብ ለማለት ነው እና ሐሳብ ያነሳው በጣም ጥሩ ይሄ ሐሳቡ እኮ የእግዚአብሔር ሐሳብ ነው መቼም ከፍጥረት በፊት ምንም ነገር አለ ብለን አንልም አይደለ ያለው እግዚአብሔር ራሱ ነው ስለዚህ ነገሮች ሁሉ የመነጩትም ከእግዚአብሔር ነው ስለዚህ ይሄ እግዚአብሔር ሐሳቡን ነው የሰጠን እውነተኛነቱን ነው የሰጠን ትክክለኛነቱን ነው የሰጠው እግዚአብሔር እኮ በመጀመሪያም ሰውን ሲፈጥረው በመልኩ እንደምሳሌ ነው የፈጠረው አይደለ ምን ማለት ነው ይሄ እግዚአብሔር የሚለውን የእግዚአብሔርን ሐሳብ እንዲያደርግ ነው ሰው የተፈጠረው ከዛ በኋላ ነው ሰው ወደ ውድቀት የመጣው አሁን ሰው ወደ ውድቀት ሲመጣ ምን ተጓደለ ፍትህ ተጓድሏል ለምንድነው አንደኛ ሰው የእግዚአብሔርን ፍትህ ጠብቆ አይደለም የሄደው አታድርግ የተባለውን ነገር በማድረጉ ከእግዚአብሔር ጋር ተጣልቷል ልዩነት ተፈጥሯል በመካከል መስመሮች ዝግ ሆነዋል ስለዚህ ይሄ ሰው የሌላ አካል የሌላን ወገን ሐሳብ ተቀብሎ ነው የመጣው አሁንም ይሄ ሰው ፍትሃዊነቱን የእግዚአብሔርን ፍትሃዊነት ከማድረግ ይልቅ የወደቀበትን ነገር ነው ማድረግ የሚፈልገው በዛን ሰዓት ላይ አታድርጉ የተባለውን ነገር ባይደረግስ ኑሮ ብለን ብዙ ጊዜ እናነሳለን ያው ፍትሃዊነቱ እንደቀጠለ ይሄዳል ማለት ነው አሁን ግን የግዴታ ምስክርነት አስፈላጊ የሆነበት ነገር ሰው ወድቋል አሮጌ ነገር ውስጥ ገብቷል በሁለት ወገን ሐሳብ ውስጥ ገብቷል የእግዚአብሔርን ሐሳብ በሶስት እኮ አለ መልካም ሐሳብ እንደገና ደግሞ ክፉ ሰውን የጣለውም ደግሞ የራሱን ሐሳብ አድርጓል
ሁል ጊዜ ለእውነተኛው ነገር ያኛው ተቃራኒ ሆኖ ነው የተቀመጠው። ይሄም ነው የእግዚአብሔርን ፍትሃዊነት የሚገልጠው የሚያሳየው። ስለዚህ እግዚአብሔር ይሄንን ሲያደርግ ምስክርነት በሰዎች መካከል ይኑር ሲል ምስክርነት በእግዚአብሔርና በሰው መካከል ይኑር ሲል ኑ እንዋቀስ ይላል ኢሳይያስ ምዕራፍ 1 ላይ ቁጥር 18 እንደዚህ አካባቢ ላይ ኑ እንዋቀስ ይላል። እግዚአብሔር እንደዛ ያናህል መጥቶ እንደዛ ሊያስብል የሚችለው ነገር ነበር አለ ማለት ይችላል። ለምን ብሎም ዝም ማለት ይችላል። ግን እግዚአብሔር አሁንም እዛ ጋር ፍትሃዊነትን ወይም ፍትሃዊነቱን የሚያሳይ ነገር ነው የምንመለከተው። ኑ እንዋቀስ ሲል ታች ወርዶ እምቢ ብሎ የወደቀው ሰው ጋራ መጥቶ ኑ እንዋቀስ፣ ኑ እንነጋገር፣ እስቲ እናንተ እኔን የምትከሱበት ነገር አለ ወይ? እኔን እንዲህ ነው እንደዛ ነው ፍትሃዊ አይደለም ብለ የምትሉበት ነገር አለ ወይ? አየ። ስለዚህ እግዚአብሔር ምስክርነትን ሲሰጠን ያለ ምክንያት አይደለም። ይሄ ምስክርነት ላይ ትኩረት እንድንሰጥ የፈለግነው ለምንድን ነው? ይሄ ህዝብ ይሄ ትውልድ ምን ማወቅ አለበት? የእግዚአብሔር ምስክርነትን ማወቅ መቻል አለበት። ገባ? አሁን እንመጣለን አዲሱ ኪዳን ላይ። አዲሱ ኪዳን ላይ ስንገባ ምስክርነትን ይሰጣል። ብዙዎች ሰዎች ይቃወሙታል። ምስክር ነው ብለው ግን ላጠፉት ወንጀል፣ ላጠፉት ስራ፣ ላጠፉት ነገር የሐሰት ምስክር ይዘው ደግሞ ይቀርባሉ። ግልጽ ነው። የሚቃወሙት አምላካዊ የሆነውን ቃል ወይም አምላካዊ የሆነውን ለሰው ልጆች የተሰጠው የእግዚአብሔር ፍትሃዊነት የሚገለጥበትን ነገር ነው። አየ። በሰዎች መካከል መተማመን እኮ ስለሌለ ነው ምስክርነትን ያቆመው። ያ ባይሆንስ ኑሮ ምንም አያስፈልገውም ነበር። ስለዚህ ይህንን መለኮታዊውን ሐሳብ መቃወም አይደለም የሚገባል። መለኮታዊው ሐሳብ እንደሆነ በትክክለኛ ልንረዳው ይገባናል፣ ልንቀበለው ይገባናል። ዝም ብለን ተነስተን እንዲህ ነው እንደዛ ነው ብለን የምንለው ነገር አይደለም። እንመጣለን። ውድቀት በውድቀት ላይ አይደለም የቀረው፣ ወድቆ አይደለም የቀረው ሰው። እንደገና እግዚአብሔር ከገባው የተስፋ ቃል የተነሳ እንደገና ተሐድሶን አድርጓል፣ ለውጥን አድርጓል። ያ ለውጥ ግን ሲደረግ ለውጥን ስለማድረጉ ራሱ እግዚአብሔር ምስክርነትን አቆሞልናል፣ ነግሮናል። ሰው ልቡ ስለደነደነ ያንን ምስክርነት መቀበል አልፈለገም። አሁንም እኮ ይሄ ቃል ተጽፎ ሲሰጠን ቤታችን አስቀምጠነው ወይም ትራስ ስር አድርገነው የዚህን መጽሐፍ ቅዱስ እውነተኛነት አንቀበለውም። ስለዚህ በምንድን ነው? በጥፋት መንገድ ነው የምንሄደው። ይሄንን አንስተን ብናነብስ ዛሬ ያለው እውነተኝነት ይገለጥ ነበር። እና ይሄ የመለኮት ሐሳብ ነው፣ የእግዚአብሔር ሐሳብ ነው ምስክርነት። ስለዚህ ምስክርነትን ስንሰጥ ልንጠነቀቅ ይገባናል። ግልጽ ነው። ከዚህም አኳያ ነው እና እግዚአብሔር ይመስገን። ስለዚህ እግዚአብሔር እሱ በቃ እንዴት ብዬ ልንገርህ እንዲህ ነው ብለን የምንለው አይደለም፣ እውነተኛ ነው። እኛም እውነተኞች እንድንሆን ይፈልጋል። ትክክለኛ ምስክርነት እንዲኖረን ይፈልጋል። በጣም ይገርመኛል። አንዳንድ ሰዎች አላስፈላጊ ነገር እየሰሩ በተቃራኒው ደግሞ ሄደው ትክክለኛ ነህ ተብሎ እንዲመሰክርላቸው ይፈልጋሉ፣ እንዲነገርላቸው ይፈልጋሉ። ግልጽ ነው። ይሄ ማለት አሁንም የእግዚአብሔር ያተናገረው ነገር ሰው አልገባውም፣ አልተረዳውም። ይሄ ነው ብዬ አስባለሁ። በቀጣይ ይሄ ነገር በምስክር ይጸናል የሚለውን በማቴዎስ 18:16 እና በሁለተኛ ቆሮንቶስ 13:1 ላይ ተጠቅሶ እናገኛለን። ስለዚህ ጽናትን የሚያሳይ ነው። አሁን አንድ ሰው ቢሆን ኑሮ ምስክርነቱ ተቀባይነት ላይኖረው ይችላል ነው እያለን ያለው። 2 እና 3 ሲሆንስ የሶስቱም ሰዎች ሐሳብ ስንት ነው? አንድ ነው ይሆናል ነው። አየ። ይሄ ከባድ ነው። ጽናት በቃ አደገኝነቱን ነው የሚያሳየን፣ ጠንካራነቱን ነው የሚያሳየን። እና እግዚአብሔር ይባረክ። ሰዎች እግዚአብሔር ደግሞ በምስክርነት የተጠራበትን ስፍራ ማየት እንችላለን። ሰዎች እግዚአብሔርን ምስክር ያደረጉበትን ነገር እናያለን። እግዚአብሔር ምስክሬ ነው ብሎ በዘልማድም ሰው ይጠራል። ሐሰትንም ሰርቶ እግዚአብሔር ምስክሬ ነው ይላል። ለምን? በጊዜው ከሆነበት ነገር ለመውጣት ሲል እግዚአብሔርን በዋቢነት ወይም በምስክርነት ይጠራል። አልገባውም ሰውየው እንጂ እኮ እግዚአብሔር ፍትሃዊ አምላክ እንደሆነ እኮ ገብቶታል። ግን አካሄዱ መስመሩን አላገኘውም። እና እግዚአብሔር ምስክሬ ነው ብሎ አይንን ግንባር ያድርገው ብሎ ይላል።
ምስክርነትን እንደዚህ እንትን የምንለው ነገር አይደለም የምንጥለው ነገር አይደለም የትኛውንም ነገር ቢሆን ማለት ነው የትኛውንም ነገር ክፉ ከክፉ እንደሆነ እናውቃለን ይላል አይደል የክፉ ሐሳብ ካልሆነ በስተቀር የትኛውም መልካሙ ነገር የተባለ በመጽሐፍ የተጻፈልን ቃል ጠቅላላ የእግዚአብሔር የሆነው ነገር ሁሉ እንትን ልናከብረው የሚገባን ነገር ነው ልናከብረው ነው ለምን ከእግዚአብሔር አፍ የወጣ ቃል ነው ገባ ነቢያቱ እንደውም የእግዚአብሔር ቃል እንዲህ ሲል መጣ እንደዚህ ብሎ ይናገራል ይሄ ማለት እኮ ድምጽ ነው እግዚአብሔር ሊል የፈለገው ነገር ወደኔ መጣ ያለ ነው ነብዩ የሚነግረን ግልጽ ነው ስለዚህ ከእግዚአብሔር አፍ የወጣውን ቃል አቅልለን አይደለም ልናይ የሚገባን እና በዚህ አንደኛ ሳሙኤል ምዕራፍ 20 ቁጥር 12 ላይ ላነበው ዮናታንም ዳዊትን አለው የእስራኤል አምላክ እግዚአብሔር ምስክር ይሁን የእስራኤል አምላክ እግዚአብሔር ማለት ነው ምስክር ይሁን ነገ ወይም ከነገ ወዲያ በዚህ ጊዜ አባቴን መርምሬ እነሆ በዳዊት ላይ መልካም ቢያስብ ልኬ እገልጥልሃለሁ አባቴን ባንተ ላይ ክፋት ማድረግ ቢወድድ እኔም ባላስታውቅ በደና ትሄድ ዘንድ ባሰናብት እግዚአብሔር በዮናታን ይህን ያደርግ ይህንም ይጨምር እግዚአብሔርም ከአባቴ ጋር እንደነበረ ካንተ ጋር ይሁን እዚህ ጋር እግዚአብሔር ምስክር ይሁን ነው ያለው አየ እግዚአብሔርን በምስክርነት ጠርቶታል እዚሁ ምዕራፍ 20 አንደኛ ሳሙኤል ምዕራፍ 20 ቁጥር 23 ላይ ደግሞ የምናየው ነገር አለ 23 ላይ አንተና እኔም ስለተነጋገርነው እነሆ እግዚአብሔር ለዘላለም በመካከላችን ምስክር ይሁናል በቃ እኔና አንተ ተነጋግረናል በተነጋገርነው ነገር ላይ ማን ምስክር ይሁን እግዚአብሔር ምስክር ይሁን አይ ምን ያህል ከባድ እንደሆነ ገባ ዮናታን እኔ አንተን አልክድህም ነው ስለዚህ ዳዊት እኔ እናንተ በምንም ልንካካድ ልንታውታው የምንችል አይደለንም ለዚህ ምስክራችን ደግሞ ማን ነው እግዚአብሔር ነው ብሎ ይሄ ሰው እግዚአብሔርን በምስክርነት ሲጠራው እንመለከታለን የነገሩን ክብደት ማየት እንችላለን እውነተኝነቱን ለመግለጽ ሲል እግዚአብሔርን ነው ምስክር የጠራው እና እግዚአብሔር ያያል እግዚአብሔር እንዲህ ነው እግዚአብሔር በመካከላችን እንደዚህ ሲባል እንደ ቀላል የምናየው ነገር አይደለም እንደ ሹፈት የምናየው ነገር አይደለም የምንቀልድበትም ነገር አይደለም ይሄ በቃ ሲሪየስ የሆነ ነገር ነው ስለዚህ ዝም ብሎ አይደለም ዮናታን የገባው ነገር ስለገባውና ያንን ኪዳን ላለማፍረስ ይሄ ምስክሬ ነው እግዚአብሔር ብሎ የተናገረው በዚህ ጉዳይ ላይ አንተ ምን ትላለህ በጣም መምህር ጥሩ ሐሳብ ነው ያነሳው ያለው እንግዲህ ዲቴሉን ዝርዝሩን ነገር እየተመጣ ነው እኔ ነጥቦችን ብቻ ማስቀመጥ አሁን አንድ ሁለት ሶስት ብዬ ማስቀመጥ ጥሩ ነው ዝርዝሩ ስለተነሳ ስለ ኢየሱስ ክርስቶስ ምስክርነት ተነስተዋል ሰዎች እግዚአብሔር የምስክርነትን ሐሳብ በተለየ መንገድ ለማየት ሲሞክሩም ያለውን አደጋም ለማንሳት ሞክሯል እንግዲህ ከብሉይ ኪዳን አሁን ወደ አዲስ ኪዳናዊ የሆነ ጉዳይ እየመጣን ይመስለኛል እና አዲስ ኪዳናዊ ፋይዳው ምንድነው ታዲያ የምስክርነት ነገረ ክርስቶሳዊ ፋይዳው ምንድነው የምስክርነት አብሮ ከመኖር ጋራ ከእግዚአብሔር ጋር መታረቅ ጋራ እግዚአብሔር እንግዲህ ጠልቅ የሆነ መለኮታዊ አምላክ ነው አይደል ሐሳቡ ጠልቅ የሆነ መለኮታዊ አምላክ እግዚአብሔር ምስክሬ ነው ብለን ስላለን በእኛ የልክ ያልሆነ አሰራርና ድርጊት ውስጥ ይሳተፋል ማለትም አይደለም ብናውቀውም ነገሩን ማለት ነው በዛ ልክና ግን ወደ አዲስ ኪዳን ስናመጣው የህይወት ስርዓትን ቀራጭነቱ ምን ያክል ነው በአዲስ ኪዳን ይሄ ተነገረው በቀደም የተነገረው በኢሳይያስ ተነገረው በሙሴ የተነገረው በኪዳኑ ታቦት የተገለጠው እግዚአብሔር በምስክር ራሱን ያጸናበት ምስክር ነኝ ያለበት ንወቀስ ያለበትም ጭምር ቀደም መመራን እንዳልከው እነዚህ ሁሉ የእግዚአብሔርን ባህሪ በህዝቡ ዘንድ ያለው ነገር ለማሳየት እግዚአብሔር የሄደበት መንገድ ነው እኮ አምላካዊ መንገድ ነው ሪሊ ማለት አምላካዊ ርህራሄ የታየበት መንገድ ነው አምላካዊ አባታዊም ስሜት የታየበት ነገር ነው እንደው በዚሁ ልግባና እመኑኝ እኮ ነው ይያለ ያለው አሁን እግዚአብሔር ምስክርነትን ሲሰጥ በጣም እኮ እኛ እኮ ሰው በጣም የሚገርም ነው ለምንድን ነው እግዚአብሔር እኮ እየለመነን ነው ያለው ይሄው ምስክር መሆን ይችላል እመኑኝ ተቀበሉኝ እያለን ነው ያለው እና አዲሱ ኪዳን ላይ ስንገባ ብዙ የምንነጋገርበት ነገር ስላለ ነው የአዲሱ ኪዳን ላይ እና እግዚአብሔር እንዴት ብለን በቃ ልዩ ነው እግዚአብሔር በቃ ይሄናል ወርዶ መጥቶ ነው እመኑኝ ግድ የላችሁ እያለ እየነገረን ያለው እየለመነን ነው ያለው
ገባ ይሄ መለኮት ምን ስለፈለገ እሱን እንድናምነው ከሱ ጋር አብረን እንድንኖር ስለፈለገ ነው እንደውም እኛ ሳንነው እሱ ከኛ ጋር መኖር ስለፈለገ ነው የምስክርነትን ሁሉ የደረደረው ታማኝነቱን የገለጠው ዝም ብሎ አይደለም አልቀበልም ላለው ህዝብ ተቀበለኝ ይያለው ነው ያለው ቀጥል አሁን እንግዲህ አሁን እንዳሉት ነው አልቀበልም ያለውን ህዝብ እግዚአብሔር ወደ ሐሳቡ ለማምጣት ፈልጎ ወደ ምክሩ ለማምጣት ፈልጎ አለ አይደለ ወደ ሐሳቡ ለማምጣት ፈልጎ እንግዲህ ስሙኝ እስከማለት አዳምጡኝ እስከማለት ምስክርነቴን ተቀበሉት ብሎ እስከማለት እንግዲህ አምላክ ሆኖ ሳለ እንዳልከው በጣም ጥልቅ የሆነ ሊገመት ከማይችል ከአይምሮ በላይ የሆነው እግዚአብሔር ግን እታች እንኳን ወርዶ ማለት ነው በዛ ደረጃ ምስክርነቶችን ያለውን ነገር ሰዎች እንዲቀበሉ ለማድረግ እግዚአብሔር ብዙ ሞክሯል የዚህ ሁሉ ዓላማ ምንድነው አሁን እግዚአብሔር ምስክርነቱ እንዲጸናለት ምስክርነቱ እንዲቀበሉት ሰዎች ወደ ሐሳቡ እንዲመጡ ወደ ምክሩ እንዲመጡ ለአደራረጉ ለአገዛዙ እንዲገዙ እግዚአብሔር ሲፈልግ እግዚአብሔር በጣም የሚገርም አምላክ ነው በጣም ምናም ድንቅ አምላክ ነው ተብሎ እንደው በጣም በትውልድ ውስጥ መካከል ስሙን ገናና ለማድረግ ብቻ ነው በትውልድ ውስጥ በጣም አስደናቂ የሆነውን ስራ ሰርቷል ተብሎ በጣም እንዲጨበጨብለት መለከት እንዲነፋለት ብቻ ነው ወይንስ እግዚአብሔር አንዳች የሚፈልገው ነገር አለ ምንድነው የሚፈልገው ነገር ነው አሁን በትውልድ ውስጥ እግዚአብሔር ለማቆም ለማስቀመጥ የፈለገው አሻራ አንዳች ነገር መኖር አለበት መቼስ ምንድነው ያ ነገር ነው ጥያቄው ስለዚህ የምስክርነት ዴፊኒሽኑ አጠቃላይ ዋናው ሐሳቡ ምንድነው ይሁን ያደረገው ራሱን የገለጠበት በታቦታቱ የተገለጠበት ራሱ በጣቱ መጽሐፍ የገለጠበት በነቢያት ትንቢት በመንፈሱም በማሰረፍ የገለጠበት ኑን ወቀስ ያለበት ምክሬን ስሙ ያለበት ወደ ሐሳቤ ነው ያለበት ተአምራትን ያደረገበት በብዙ መንገድ እግዚአብሔርነቱን አሳይቷል ለእስራኤል ለህዝቡ አሳይቷል ለአሕዛብ ጭምር እግዚአብሔር ማን እንደሆነ ተገልጧል እኮ ምንም ጥያቄ የለው የዚህ ሁሉ ጉዳይ ዋና ዓላማ ምንድነው ነው ይሄን ያለበት ሐሳብ ምንድነው ነው ብለን ስንመጣ ድምድማቱ ያለው አዲስ ኪዳን ላይ ነው አይደለም ድምድማቱ ያለው ፍጻሜው ያለው የሐሳቡ ጥልቅ መልእክት ያለው ፍጻሜው ያለው አዲስ ኪዳን ላይ ነው ይሄ አዲስ ኪዳናዊ ፋይዳው የሐሳቡ ጠቅላሎቱ ምንድነው ጉዳዩ ነው ኮንክሉዥኑ ምንድነው ስንል ሰዎች ወደ ፍጻሜ ሐሳቡ እንዲመጡ ማድረግ ነው ሐሳቡ እግዚአብሔር ወደ ፍጻሜ ዓላማው እንዲመጡ ማድረግ ነው እግዚአብሔር ስለዚህ ያ እግዚአብሔር ኑን ወቀስ ያለው እግዚአብሔር በተራራ ላይ በሚጤተው ተራራ ላይ ተገልጦ ከብቶቻችሁ እንኳን እንዳይጠጉ እንዳይሞቱ ያለበት በድምጹ ያንን ተራራ ያንቀጠቀጠው ያጤሰው እግዚአብሔር ሰው ሆኖ ተገለጠ ምድር ላይ ባጭር ቁመት በጠባብ ደረት ሰው ሆኖ ልክ እንደና እንዳንተ አካላዊ ገጽታ ይዞ ምንም ባልተለየ መንገድ ያው ራሱ እግዚአብሔር ስጋ ለብሶ ምድር ላይ ኢየሱስ ክርስቶስ መጣ ራሱ እግዚአብሔር ሆኖ አምላክ መጣ አሁን ሉክ ለማሳየት የፈለኩ ምንድነው የምስክርነት ሐሳብ ዋና ጠቅላሎሹ የሐሳቡ ድምድማቱ ነገረ ክርስቶሳዊ ፋይዳውን ማጉላት ነው ክርስቶሎጂካሊ አድቫንስድ የሆነ ሐሳብ ወደ ትውልዱ ማስገባ ነው ያም ሐሳብ ምንድነው ሲባል በምስክርነቱ ውስጥ በተገለጠው የአምላካዊ ምስክርነቱ ውስጥ ምን ማሳየት ነው የእርቅን ሐሳብ ማሳየት ነው ሐሳቡ በሰውና በእግዚአብሔር መካከል ቅድም መምህር ተናገርከው ውድቀትን ተከትሎ የመጣውን የተሰበረውን ድልድይ ውድቀትን ተከትሎ በሰውና በእግዚአብሔር መካከል የተበላሸውን አምላካዊና እግዚአብሔራዊና ሰዋዊ ግንኙነት ለማስተካከል ያንን ትልቅ የሆነውን ሐሳብ በሰው ውስጥ ያስገባውን ያን መለኮታዊ ሐሳብ ለማረቅ አላር ለማረም በሌላ አባባል እኛም ደጋግመን እንደምንለው ሪፎርም ለማድረግ ሪኒው ለማድረግ ለማስተካከል እግዚአብሔር ልጁን እንዳመጣ እንመለከታለን ማለት ነው የልጁ ሐሳብ እቺና ታብር ጨርስ የልጁ ሐሳብ ምስክር ሆኖ ነው ለእግዚአብሔር የመጣው ራሱ ልጁ ራሱ አሁን ምን አውርሰና ምስክርነት አይደለ የእግዚአብሔር እመጣልሃለሁ እዛችሁ ሳታልፍብኝ እዚች ጋር እንተልበልና ልመጣልህ የፈለኩበት መንገድ ስላለኝ ነው አንተን ራስህን የምጠይቅህ ነገር ስላለኝ ነው በዚህ ዙሪያ ላይ እና ሐሳቡን እንዲያስከው ይሁን እና ምንድነው ምስክርነቱ በአጠቃላይ እንግዲህ እንደተባባል ነው ይሄ ትልቁ እግዚአብሔር ታች ድረስ ወርዶ የለመና ያህል እየለመነ ያለው እግዚአብሔር ዝም ብሎ አይደለም ምክንያት አለው ሰውም በመልኩ እንደምሳሌው ፈጥሮታል ይሄ ሰው ደግሞ ከሱ የትም እንዲሄድበት አልፈለገም እግዚአብሔር ስለዚህ ዋጋ ከፈለና ወደዚህ መጥቶ ሰውን ለማዳን ይሄን ሁሉ መንገዶች ተጉዞ መጥቷል ያለ ምክንያት አይደለም በአንድ ነገር ብቻ ነገሮችን ማሳመን አይችልም እንዴ ይችላል እኮ ምንም ችግር የለውም ግን ለምንድነው ፕሮሰሱን ተከትሎ የመጣው ስንል ከኋላ ላይ በአዲሱ ኪዳን የሚሆነው ነገር ስላለ ነው የሚፈጸም ነገር ስላለ ነው የሚጠቃለል ነገር ስላለ ነው ስለዚህ ሰዎችም ስለ እግዚአብሔር የሰጡት ምስክርነት አለ እግዚአብሔር እንዲህ ነው እግዚአብሔር እንዲህ ነው እግዚአብሔር እንዲህ ነው ብለው የሰጡት ነገር አለ ለምሳሌ መዝሙር 119 ቁጥር 14 ላይ
መዝሙር 119 111 ቁጥር 11 ላይ ሐዋርያ ሥራ 14:17 ላይ የተሰጡ ሰዎች ለእግዚአብሔር የሰጡት ነገር አለ። እሱን ጥቅሶቹን አድማጮቻችን ያንብቡት ይከታተሉት። አሁን ግን ዋናው ወደ ሆነው መሰረታዊ ወይም ሁሉ ነገሩ የተገለጠበትን የአዲሱ ኪዳን ላይ የምንገባ ይሆናል። በአዲሱ ኪዳን ላይ ስንገባ የምናገኛቸው ብዙ ነገሮች አሉን። እንደ ተሐድሶ አምጪነታችን ወይም እንደ ተሐድሶ አራማጅነታችን ሊሆን የሚገባውን ነገር አንስተን እስካሁን ቤተክርስቲያኗን አልነካንም፣ ምንም አላለም። ብሉይ ኪዳን ላይ ጥቅል እግዚአብሔርን ብቻ ነው አንስተን ምስክርነትን ያየ ነው። ስለዚህ በዚህ ዘመን በአዲሱ ኪዳን ላይ ቤተክርስቲያን በምስክርነት ላይ ምን ላይ ነች ያለችው? ስለማን ነው እየተመሰከረ ያለው? አንተ ለረጅም ዓመት በተሐድሶ እንቅስቃሴ ውስጥ እያገለገልክ ነው ያለውና ሲጥቂት እንደው ስለራስ በተሐድሶ አካሄድ የምትለን ነገር ካለ? እሺ በጣም ታንኪዩ። አሁን እንግዲህ የምናነሳው ሐሳብ ተሐድሶዊ መልእክት ነው። ቤተክርስቲያን ማድረግ ያለባትን መልእክት ነው። ትውልዱ መስማት ያለበት መልእክት ነው። የምስክርነትን ጠቅላላ ሐሳብ በአዲስ ኪዳናዊ ፋይዳው ነው የምንመለከተው። በአዲስ ኪዳናዊ ግብሩ ነው የምንመለከተው። በአዲስ ኪዳናዊ አንድምታው ነው የምንመለከተው። ስለዚህ ክሪስቶሎጂካሊ አድቫንስድ የሆነው ኢምፕሊኬሽን ምንድነው ነው በአጠቃላይ የዚህ ሁሉ ነገር መጥቶ መደምደሚያው ድምድማቱ ምንድነው ነው። ስለዚህ በዚህ ውስጥ ምናታያለን ቤተክርስቲያን ምስክርነትን በተመለከተ ለማን ነው የምትመሰክረው? ለማን ነው እየተመሰከረስ የነበረው? ትላንትና ለማን ነበር ሲመሰከር የነበረው? ዛሬስ ለማን ነው እየመሰከርን ያለነው? ነገስ ለማን ነው የምንመሰክረው ነው። ስለዚህ ምስክርነት ኢላማውን እንዲያገኝ መጽሐፍ ቅዱሳዊ ምስክርነት ቀደም በዝርዝር ያነሳ ነው። መጽሐፍ ቅዱሳዊ ቢብሊካል የሆነው ስክሪፕቸራል የሆነው ምስክርነት ኢላማውን እንዳይስት፣ መጽሐፍ ቅዱሳዊ ኢላማውን እንዳይስት፣ ስነ መለኮታዊ ኢላማውን እንዳይስት፣ ተልኳዊ ኢላማውንም ጭምር እንዳይስት ተልኳዊ ኢላማውንም ጭምር እንዳይስት ማሳየት ያለብን ነገር አለ ብዬ አስባለሁ። ክሊርሊ መግለጥ ያለብን ማስቀመጥ ያለብን ነገር አለ ብዬ አስባለሁ። ያ ምንድነው? በትክክል የአዲስ ኪዳናዊው የምስክርነት ባለቤት ሊመሰከርለት የሚገባ ሊታይ የሚገባው ሊገለጥ የሚገባው ማን ነው ነው። ስለዚህ በዚህ ሐሳቡ ስናይ ምንድነው ሐሳቡን በግልጽ ስናስቀምጥ ከዚህ ቀደም የተመጣው መንገድ መጽሐፍ ቅዱሳዊ መሰረት እንደሌለው ከዚህ ቀደም ስናወራ እንደነበረው ምንም ነገር ክርስቶሳዊ ፋይዳ እንደሌለው ከዚህ ቀደም ስናወራ የነበረው መጽሐፍ ቅዱሳዊው የሆነው መሰረት ያለው የምስክርነት ሐሳብ እንደተረሳ ጭራሽ አጀንዳ ሆኖ እንደውም ጭራሽ እንደማያቅ እምናሳይበት ነው የሚሆነው ማለት ነው። ስለዚህ ይሄን ሐሳብ ስንዘረዝር ስናስቀምጥ ለማን እንደሚመሰከር ማን ባለቤት እንደሆነ የጉዳዩ ስርና መሰረት ማን ላይ ሄዶ ማረፍ እንዳለበት እኔ የተመሰከረለት መጽሐፍ በግልጽ የመሰከረለት ለሱ ምስክር ሆኖ ያለ ለማን እንደሆነ ተሐድሶዊ መልእክትም ስላለው በዚህ ውስጥ ማሳየት ተገቢ ነው ብዬ አስባለሁ። ስለዚህ ምን መጣው ወደ ማን ነው? ወደ ልጁ ምን መጣው? ቀደም እንደተናገረው ወደ ክርስቶስ ነው መጣው። ወደ ኢየሱስ ነው የምንመጣው። ማን ነው ኢየሱስ? በምስክርነት አውድ ማን ነው ኢየሱስ? በምስክርነት አውድ ማን ነው ክርስቶስ? በነገራችን ላይ በአዲስ ኪዳን የትኛውንም ትምህርት አስተምረን የትኛውንም ሐሳብ አብራርተን አንድምታውንም እናውራው ሐቲቱንም እንነጋገር ቅዳሴውንም ሰዓታቱንም ማህሌቱንም እናውራ መጽሐፍቶችንም ትርጓሜዎችንም ገድላትንም የፈለግነው ነገር እናስተምር እናውራ ኢቭን ከመጽሐፍ ቅዱሳችን ውስጥ ከብሉይ ኪዳንም ጠቅሰን እናውራ ከአዲስ ኪዳንም ጠቅሰን እናውራ ከመጽሐፍ ቅዱሳችን ውስጥ አንዳች ታሪክን አውርተን አንዳች ሐሳብን አውርተን አንዳች ማብራሪያን አውርተን ወይም አንዳች ትርጓሜን ተርጉመን ስናበቃ ኢየሱስን ለትውልዱ ገልጠንና አውርተን አሳይተን ካልጨረስን ጉዳዩ ለኔ የመሸታ ቤት ጫወታ ነው የጥድ ስር ጫወታ ነው ከመጽሐፍ ቅዱስ እንኳን ጠቅሰን ነው ምልህኩ ታሪክ አውርተን አንዳችን ታሪክ አውርተን ለምሳሌ ጌታ ኢየሱስ አይን አበራ ብለን አሜን በሉ እልበሉ ብለን ብንሸኘው ለኔ ይሄ ዋናውን የአዲስ ኪዳኑን ምስክር ሊሆን የሚገባውን ኢየሱስን አሳይቷል ብዬ አላስብም ከተአምራቱ ባሻገር አለ አይደል ከመልእክቱ ባሻገር መልእክቱ ከቀረበበት የአቀራረብ ዘይቤ ባሻገር መልእክቱ ከቀረበበት የአቀራረብ ይዘትና ጥልቀት ባሻገር ክርስቶስ በግልጥ መታየት አለበት የእግዚአብሔር ሐሳብ እንደሆነ መገለጥ አለበት ኢየሱስን ያላሳየ የአዲስ ኪዳን ትምህርት አለኩኛ ምንም ጥያቄ የለውም ባሽ ነው ኢየሱስን ያልገለጠ የብሉይ ኪዳን እኮ አንድምታ እኮ በጣም ብዙ እኮ አለ እንደውም ጭራሽ እንኳን ለማሳየት አንዳንድ ጊዜ እኮ ለመደበቅ ሁላ እንሞክራለን እኮ ዋናውን አንኳር መልእክት እንኳን ለመደበቅ እኮ ምንም እኮ ምን ፈራ ሆነን እኮ እየተገኘን እኮ አይደለም እኮ እንደው ግልጽ እንናገር ብለን ካልን ለምሳሌ ያህል አንኳሩን ነገር ከመናገር ይልቅ አስመስሎ የመቀመጥን ነገር እናያለን ለምሳሌ በዓላት ይከበሩለታል ለጌታ ልደት ቀን ተብሎ የሆነ ነገር ተብሎ ተጾሞ ተባለና ተወለደ ተብሎ የሚከበር ነገር አለ ፋሲካ ጾምን
የሚጾምበት ነገር አለ። ነገር ግን አሁን አንተ እንዳልከው ይሄ የማስመሰያ ቀባብቶ የማስቀመጫ መንገድ እንጂ እውነተኛውን መልእክት እየተነገረ አይደለም ያለው እየተነገረ አይደለም። ግልጽና ግልጽ የምናየው ነው። ምንም እንደብቀው ነገር የለም። ሌሎችንም አንዳንድ መጽሐፍቶች ላይ ሄደን ብንመለከት ይሄ ከላይ የመቀባት ያህል አንዳንድ ጊዜ አዲስ ዘመን ሲመጣ ወይ አዲስ ዓመት ሲመጣ ሰው ይሄድና በቀለም ነው ቤቱን የሚያሳምረው። ሌላ ነገሩን አይነካውም። ሌላ ነገሩን ከነካ ብዙ ወጪ ሊያወጣበት ነው። በቀላል ወጪ ይመጣና ቀለም ይቀባና አዲስ አስመስሎ ያስቀምጠዋል። እንዲህ አይነት ነገሮች ናቸው ያሉት በዛ ስንመለከት ማለት ነው። ራሱ እንኳን ኢየሱስን የተናገረውን ነገር እንኳን ከፍተው እንኳን ማንበብና መልእክቱን ወደ መናገር አይመጡም። እኔ አንድ ጊዜ አዋሳ በነበርኩበት ጊዜ ላይ ስላሴ ቤተክርስቲያን አንድ አጥማቂ ሰው መጥቶ ነበረ እና ያ አጥማቂ ሰው እያጠመቀ ያለ እስቲ ምንድነው የሚደረገው ብለን ተነስተን ሄድን። ብዙ ነገሮች ተወሩ። አይና በራ እንደዚህ ሆነ ተባለና ሄድን። ከዛ በኋላ እዛ ቁጭ ብለን እያለን እየተጫወትን እያለን ስልክ ሰዓቱ ሲደርስ መርሃ ግብሩ ሲጀመር በጣም የሚገርመው ነገር ስለ መድኃኔዓለም መዝሙር ተዘመረ። ሲዘመር እኛም አብረን መዝሙሩን እናውቀው ስለሆነ ዘመርንና ቁጫን። በጣም የደነቀኝ ነገር እና የገረመኝ ነገር እዛ ጋር የያሬድ ውብ ዜማ ድንግል እመቤቴ የሚለው ዝማሬ በሁለተኛ ደረጃ ላይ ሲዘመር ጥጉን ይዞ የተቀመጠ ጠቅላላ በዛም የተቀመጠ ጠቅላላ አንድ ጊዜ ነው ሆ ብሎ የተነሳው። በቃ ልክ ያ ዜማ ሲነሳ ሆ ብሎ ተነሳ። መጀመሪያ ላይ ግን መድኃኔዓለም የሚለው ዝማሬ ስለ መድኃኔዓለም የተዘመረው ዝማሬ አንድም ሰው ከቦታው አልተንቀሳቀሰም። እንደውም በቃ የሆነ ዝምታ ነው የሰፈነው እና ይሄን ነገር አይቼ በጣም ታዘብኩኝ። ስለዚህ እውነት ነው መልእክቱን ካልነካ ያ ክርስቶስን ይገልጣል ብለን አናስብም። ቀጥል እና ልክ ነው። እኔ እንደውም አንድ መግለጫ አንድ አጋጣሚ የሆነ አንድ ኢንተርቪው ላይ ይሄን ሐሳብ ለማንሳት እንደውም ሞክሬያለሁ። ከሆነ ጊዜ በኋላ የኢትዮጵያ ቤተክርስቲያን ሳይሆን መባል ያለባት ምናልባት ቤተ ማርያም ነው ብዬውላ አንስቻለሁ። የትኩረት ማዕከሉ መሬት የያዘው ገዢ መሬቱን የያዘው ትምህርት ምንም እንኳን ወነአምን በወልድ በሕይወት ዘላለም እያልን እንላለን። መሰረታችን ኢየሱስ ነው፣ መስቀላችን ኢየሱስ ነው፣ በሮቻችን ኢየሱስ ናቸው፣ 24 ሰዓት ስለ ኢየሱስ የሚነገር ነው ብንልም ይሄ አለ አይደለ እንደዛ አይነት ያለው ነገር ለማድረግ ብንፈልግም እርግጥ ነው በከፊል ይሄ ነገር እውነታነት ያለው ምንም ጥያቄ የለውም። ነገር ግን መሰረት ገዢ መሬቱን ይዞ ያለው ስርዓትና ትምህርት የማን ነው ብለን ብንል ምንም የተገለጠ ጉዳይ ነው ራሳችንን ካላሞኘን በስተቀር። መሰረት ያለው ለዚህም እኮ ነው ወዳጄ የክርስቶስ ትምህርት መሰረት ስላልያዘ የክርስቶስ ትምህርት በእውነተኛው መጽሐፍ ቅዱሳዊ መሰረትነት ላይ ልባችን ላይ ስላልታተመ ማን እንደምናመልክና ለማን እንደምናመልክ እንኳን ግልጽ ነገር እንኳን እኮ የሌለን እኮ በጣም ምናታዝን እኮ ማህበረሰቦች እኮ ነን። እና አጋጣሚ ይሄን ሐሳብ ባነሳ ደስ ይለኛል። ከዚህ በፊትም አንስቼዋለሁ እና አንድ ገጣሚ ነው ምን ብሎ ገጠመ። አሌክስ አብርሃም የሚባል ገጣሚ ነው ተናግሬዋለሁ። አይ ቲንክ ሌላም ቦታ ላይ ምን ብሎ ገጠመ ይገላጭ ስለሆነ ይሄን ሐሳብ ነው እና ምን አለ አንፈርስም አንታደስም የሚል የግጥም መድብል አለው ይሄ ሰው እና እዛ ግጥም መድብል ላይ ምን ብሎ ይናገራል። እርግጥ አውዱ በሌላ ኮንሰፕት ነው ግን ከዚህ ጋር በጣም ተያያዥ ስለሆነ ነው ይሄን ሐሳብ ማነሳው። የእግዚአብሔርን ደጆች ተሳልመን አለ የእግዚአብሔርን ደጆች ተሳልመን የጠንቋይ ነገር ብንስም የአበሾች አምላክ እማኝ ነው አንፈርስም አንታደስም ብሎ ጽፏል ይሄ ሰው። እንግዲህ ተመልከት ወዳጄ 2000 ዓመት ቆየ ብለን የምንጠራው ክርስትና ያለን እንግዲህ በታሪክ ውስጥ እኛም እንደምናውቀው ከሰርድ ሴንቸሪ ጀምሮ በነፍሬምናጦስ በኢትዮጵያው ጃንደረባ ምንድነው መጣ ብለን ብንል ዘመን ተሻጋሪ ክርስትና ምድራችን ላይ ተሰብኳል። መጽሐፍ ቅዱስ ምድራችን ላይ ተሰብኳል። ረጅም ዘመን ተሰብኳል። ረጅም ዘመን ቆይቷል። ረጅም ዘመን መጽሐፍ ቅዱስን ይዘን ቆይተናል። ተምረናል፣ አስተምረናል። ይሄ ረጅም ዘመን የቆየው ክርስትናችን ግን ዛሬም ድረስ ጧት የእግዚአብሔርን ደጆች ተሳልመን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለን አሜን ብለን አማትበን መተን ስንጨርስ ከሰዓት 5 ሰዓት 6 ሰዓት ላይ ሄደን ተንበርከን በርሶ መጀን ከራማው ይዘውጀን ብለን ለማለት የማይቸገረን ሰዎች ነን። በቤተ ጣዖትና በቤተ እግዚአብሔር መካከል የሚገኘውን ቀይ መስመር እንኳን በጉልህ ያላሰመረን ሰዎች እኮ ነን። አንዳንደኛ ተወልደን ያደግንበት አካባቢ እኮ አጋጣሚ እንደውም አንድ ከተማ ላይ አብረን ሄደን ያየነው ነገር እኮ አለ። እዛ ከተማ ላይ ዋናው ጠንቋይ፣ ዋናው ከዳሚ፣ ዋናው ባለዛር እኮ ቤተክርስቲያኑን እኮ ያሰራው እኮ ያሳነጸው እኮ እሱ ነው እኮ አይተናል እኮ እናንተ ሄደን። ስለዚህ እሱ የሚያስቀድስበት ቦታ ላይ ሁላ የተለየ ዛፍ ሁላ ነገር እንዳለው እዚህ ጋር የሚያስቀድሰው ሁላ እስከመባል ድረስ ደርሷል። ስለዚህ አይታል ስነ መለኮታዊ ግንዛቤያችን በመጽሐፍ ቅዱስ መሰረትነት ላይ ስላልታነጸ
በቤተ ጣዖትና በቤተ እግዚአብሔር መካከል የሚገኘውን ቀይ መስመር ደማቅ ቀይ መስመር እንኳን አደብዝዞብናል። ስለዚህ ክርስትናችን አረጀ እንጂ አላደገም፣ ሸበተ እንጂ ህይወታችንን አልለወጠም። መጽሐፍ ቅዱሳዊውን እውነታ ሊገልጥልን አልቻለም። ስለዚህ አሁን ተሐድሷችን አንዱ በዚህ ውስጥ ሐሳብ የምናነሳው ሐሳብ ምንድነው? ክርስቶስን ገልጠን ማሳየት አለብን። ኢየሱስ መልእክት ነው፣ የእግዚአብሔር መልእክት ነው። መልእክት ብቻ አይደለም፣ እዚህ ጋር እናነሳዋለን። ምስክር ነው፣ የእግዚአብሔር ምስክር ነው። ሉክ መጽሐፍት ሁሉ አሳያለሁ እዚህ ጋር መጽሐፍት ሁሉ ስለኔ ይናገራሉ አለ። እናንተ ግን ወደ እኔ ልትመጡ አትወዱም አለ ጌታ ኢየሱስ። መጽሐፍት ሁሉ ስለኔ ይመሰክራሉ አለ። አሁን የመጽሐፍ ምስክርነቱ ያለው ኢየሱስ አካል ለብሶ ከመጽሐፍት ገጾች ውስጥ ወጥቶ በእግሩ የተራመደ በአሕዛብ በሕዝቡ መካከል ተመላለሰ። በገሊላ ተመላለሰ፣ በናዝሬት ተመላለሰ፣ በኢየሩሳሌም ተመላለሰ። ይልቁንም የእግዚአብሔርን ቃል ተቀብለውና ሰምተው ኢየሱስን ወደ ቤታቸው ከማስገባት ይልቅስ አሳደዱት፣ ገረፉት፣ ሰቀሉት፣ ገደሉት። አሁን የእግዚአብሔርን ሕያው ምስክር ለመቀበል ሃይማኖታዊ ስሜታቸው፣ ሃይማኖታዊ እምቢተኝነታቸው፣ ባህላቸው፣ ቅርሳቸው አለም ብለው የሚሉት ትውፊቶቻቸው ሸፈኑት፣ ያዙት። ዛሬም እንደዚህ ነው በእኛ ቤት። ኢየሱስ ይነገራል እኮ በስብከት መካከል ለስብከት ማጣፈጫ ይገባል እኮ ይስም አልተናገሩም እንዳይባል አንዳንድ ጊዜ ደግሞ አለ አይደለ ለስብከት ማሟያ ለዝማሬዎች ማሟያ አለ አይደለ የሚወጡትን እኮ ራሱ ካሴቶች ዝማሬዎችን እኮ በተመለከተ እኮ በኮታ እኮ ነው ለኢየሱስ እኮ የሚሰጠው 3 ለኢየሱስ 3 ለማርያም 2 ለሚካኤል 5 ለገብርኤል ምናምን ተብሎ ተውኩ የሚቀርበው በኮታ ተደልድሎ እኮ ነው በደልዳሮች እኮ ነው ይተሰበከና ይዘመራ ያለው እኮ ኢየሱስ። ስለዚህ እናውቀዋለን ሪሊ እንለዋለን እንጂ አፍአዊ ከሆነ ነገር ባሻገር በርግጥ በህይወታችን ላይ ሊይዝ የሚገባውን ገዢ መሬት ይዞ ህይወታችንን እንኳን ለውጦ ሪሊ አዲስ ኪዳናዊውን የህይወት ስርዓት አሰልጥኖን አስለምኖን ለመንግስቱ የበቃንን ብለን እንኳን አፋችንን ሞልተን እንኳን እንድንናገር እንኳን ማድረግ ያልቻለ እኮ ነው ክርስትናችን። ስለዚህ በዚህ ሐሳብ ውስጥም ምስክርነትን እንኳን ብናነሳም መምራንተ እንዳልከው ለኢየሱስ ሲባል የሚሰጠው ስፍራና ክብርና ይልቁን ደግሞ ለማርያም ሲባል የሚሰጠው ክብርና ቦታ ራሳችንን ለማሞኘት ካልሞከርን በስተቀር ምን ላይ እንዳለ ሌቭሉ በግልጽ እኮ የታየ ነው። እዚህ ጋር እንደው ልጨምርልህና በቅርብ ጊዜ ሶሻል ሚዲያው ላይም ተቆጣጥሮት የነበረውን ነገር ስናይ ለምሳሌ ያለ አንድ አባት የተናገሩት ነገር ማርያም ከሌለች ስላሴ የለም፣ ኢየሱስ የለም። እንዴ ኢየሱስን ምን ያህል እታች እንዳወረዱት ነው የሚያሳየን። ስለዚህ ማርያምን ምን ያህል የት እንዳስቀምጧት ማየት እንችላለን። እኔ እንደውም ምን አስባለሁ መሰለ ወደፊት በአምላክነት ስፍራው ላይ ሙሉ ለሙሉ በግልጥ ሳያስቀምጧት አይቀርም ብዬ አስባለሁ። ይሄንን አድራጊዎች ማለት ነው። ሁለተኛ ነገር ያሉት ሰባኪያን እንኳን ብንመለከታቸው ማለት ነው ብንመለከታቸው ሰባኪነን ይላሉ ለመከራከርም ለምንም ይሄ ደረታቸው ነፍቶ በቃ እንደሆነ አይነት ነገር ሁሉ የሚያሳዩት በአጠቃላይ ስለ ኢየሱስ የሚናገሩበት አቅምም ጉልበትም የላቸውም። የሚሉት ነገር ሌላ ነው። ግን በዛው ደሞ ልክ ስንመጣ አንድ አባት ስለ ኢየሱስ ተናገሩ። የኢየሱስን ቤዛነት ማርያም ቤዛ አይደለችም የተፈጠረውን ነገር ማየት እንችላለን። ከዳር እስከ ዳር ነው የተናገሩት። እኚህ ሰውዬ እስከ ማዘውገዝ ድረስ ደርሷል ኢየሱስ ቤዛ መሆኑን ስለተናገሩ። እንዴት ማርያምን ቤዛ አይደለችም ብለው ይላሉ ተብሎ። ስለዚህ ወዴት ነው እየተከደ ያለው ነው? የሚያውቁ የሚመስሉ ነገር ግን የማያውቅ ህዝብ ነው ያለው። ሰባኪያኑ ምን በላቸው ከጥቂቶች በስተቀር አብዛኛው ይሄ ነው ያለው። እኛ አባት ምን ያህል ውርጅብኝ እንደወረደባቸው በአባትነታቸው ተከብረው የሚኖሩትን አባት ሙልጭ አድርገው አላስፈላጊ ስድብ ሰድበው እስከማዋረድ ድረስ ኢየሱስ ሲነካ ወይ ኢየሱስ ሲጠራ እንደሌላ ያደርጋቸዋል። ማርያም እንዴት እንደዚህ ተብሎ ሌላ ነገር ነው የሚሆነው እና ያለንበትን ውድቀቱን ነው የሚያሳየው። ቤተክርስቲያኗ ውድቀቷን ነው የሚያሳየው። ለዚህም ነው ተሐድሶ ያስፈልጋል የሚለው ነገር ኢየሱስን ተስበከው እንጂ ተሐድሶ ያፈርስሻል ምናምን የሚል ነገር አይደለም። ሌላ ነገር እኮ አልተነካም። ይንገስ ነው ኢየሱስ ይንገስ ነው ይምጣ ነው እሱ ብቻ ይገለጥ ነው። ስለሌላው ቆይ እስቲ ቦታ ሌላ ቦታ ይቀመጡ ነው እና ይሄን ስትመለከት አሳፋሪ ነው። ስለ ማርያም ከሌለች ኢየሱስ የለም ስላሴ የለም ይሄን አህል ነው ሰዎቹ ይሄዱት እና
ይሄ ኢየሱስ ካልተሰበከ ማንም ሊሰበክ አይገባም እና በዚህ ላይ እንደው አሁን ምስክርነት የሚለውን ቅድም ከዚህ ጋር ያያይዘን የምናነሳው ለዚህ ነው እኔ ይሄ አሁን በሁለት መንገድ ነው ይሄን ነገር ማነሳው ለምሳሌ አንድ አባት ተናግረዋል በሊቀ ጳጳስ ደረጃ ያሉ ሰው ናቸው እንግዲህ መጨረሻው ስልጣን ላይ ያሉ ሰው ናቸው ለአላይ የቤተክርስቲያኒቱ መሪ ናቸው እሳቸው የሳቸው ቡራኬ ምድር አንቀጥቅጥ ቡራኬ ነው ተብሎ የሚታሰብ ነው እንግዲህ በጵጵስና ደረጃ ያለ ሰው ምን ያክል ክብር እንዳለው ሁላችንም ኦርቶዶክሳውያን እናውቃለን እንግዲህ ሳያነቡ ነው እንዳንል እንግዲህ በዜማ ቤት በንባብ ቤት በቀኔ ቤት በትርጓሜ ቤት በሚባሉት ሁሉ ብዙ እድሜያቸውን ያሳለፉ አባት ናቸው እንደውም በጣም የትርጓሜ ሊቅ ናቸው የሚባሉ አባት ናቸው እንግዲህ በትምህርታቸው አንቱ የተባሉ ሰው ናቸው በቤተክርስቲያኒቱ ትምህርትም በአንድምታም በጣም ትልቅ ደረጃ ላይ አሉ የሚባሉ ሰው ናቸው ምንም ጥያቄ የለውም ሪስፔክትድ ናቸው የተከበሩ ሰው ናቸው ሳያነቡ ነው የንባብ ጉድለት ነው አንዳንድ ጊዜ የንባብ ጉድለት አለ እኮ ስህተት የሚያስገባን በማንበብ ይታረማሉ በማንበብ ሊስተካከሉ ይችላሉ ብለን እንዳንላቸው እንግዲህ በማንበብ ትውልዱን ሁሉ ብዙ ነገር ሊያስተምሩ የሚችሉ በእውቀት ቤት ውስጥ ያለፉ ናቸው ማለት ነው ብዙ እውቀት ያላቸው አባት ናቸው ስሙ ብለው ያሉት ማለት ነው እና እመቤታችን ከሌለች ስላሴ የለም ኢየሱስ የለም ስሙ እንጂ ያሉ ማለት ነው እንደ ፉከራም አይነት ስሜት ያለው ንግግር ነበር የተናገሩት እውቀት ያላቸው የንባብ ክፍተት ጉድለት የሌለባቸው አባት ይሄንን ካሉ አንዳቸውን ሌላ ምክንያት አለ ማለት ነው ስለዚህ የንባብ ክፍተት ያለበትን ሰው የንባብ ጉድለት ያለበትን ሰው የእውቀት አለ አይደለ የግንዛቤና የትምህርት ችግር ያለበትን ሰው በመማር በማሰልጠን በማሳየት ቃሉን በመክፈት በማስተማር ልታስተካክለው ትችላለህ ቅድም ባልኩ ደረጃ ያሉ ትልቅ አባት ግን ይሄን ነገር ካሉ ለኔ የሚገባኝና የምረዳው በግልጽ ያልተገለጠ ግን ዘመን እየተጠበቀ የሚገለጥ አንዳች ኢየሱስን የመጥላት ዝንባሌ እያቆጠቆጠ ይመስለኛል የቆየ ነው ጉዳዩ ስር የተደደ ነው ጉዳዩ ግን ኢየሱስ ሲነገር አደባባዮችን የኢየሱስ ስም ሲይዝ መድረኮች በክርስቶስ ኢየሱስ ስም ሲታጠኑ አንዳች የሚቆጣ ኢየሱስን ላለመስማት የሚፈልግ ስሜት አለ ይመስለኛል ዝንባሌ ያለ ይመስለኛል ይሄ በነገራችን ላይ ለኔ የመጨረሻው ክደት ነው ይሄ ክደት በነገራችን ላይ ስማ እንጂ የተሰቀለው እኮ የማርያም ሥጋ ነው ተብሏል እኮ ቤተክርስቲያን ይሄ እና አሪዮስ እንኳን ይሄንን ነገር አላሉትም በነገራችን ላይ ብዙ መናፍቃን ተነስተዋል በቤተክርስቲያን ብዙ መናፍቃን ተነስተዋል የጌታን ቤተክርስቲያን የጌታን ህብረት ለመበተን ብዙ እናውቃለን በጣም ብዙ ትልልቅ ጉባኤዎች የተካሄዱባቸው ብዙ መናፍቃን ተነስተዋል ግን አንዳቸውም የተሰቀለው የማርያም ሥጋ ነው ብለው እንዳሉ እኔ አላስተውስም ምን ማለት መሰለ ይሄ ማለት መሰረታዊውን የአዲስ ኪዳን ትምህርት አፈርድሜ የሚያበላ ጽንሰ ሐሳብ ነው ይሄ ትምህርት ባይዘ የክርስቶስን ሥጋዊነት ማለት ነው ሚስጥረ ሥጋዊነት ለብሶ የመጣውን የሥጋ ህላዌ የሚክድ የሚያስክድ ትምህርት ነው የመጨረሻው ክደት ነው በነገራችን ላይ ይሄ ሰው የማዳኑ ሥራ ላይ ቢምታታበት በሕግ ነው ምንድነው በጸጋ ነው ምንድነው ብሎ ቢምታታበት መጽሐፉ ገልጠ በማስተማር ልታስተካክለው ትችላለህ ኢየሱስ አልሞተልኝም ብሎ እንኳን ቢክድ በመስቀል ላይ አልሞተም ኢየሱስ ብሎ እንኳን ቢክድ መጽሐፉን ሪፈር አድርገ ታሳየዋለህ ታስተምረዋለህ ወደ እውነተኛው መንገድ ታመጣዋለህ ብርሃን ታበራለታለህ በአብ በወልድ በመንፈስ ቅዱስ አንድ አምላክነት እናምናለን ብለው የሚያምኑ የመጣው የተነሳው የሞተው የሚመጣው ኢየሱስ ነው ብሎ የምታመን ቤተክርስቲያን ለሺህ ዘመናት የክርስቶስን ትምህርትና ወንጌል ሳስተምር ሰብክ ቆየዋለሁ እምትል ቤተክርስቲያን ለአላይ ስልጣን ላይ የሚገኙ አንድ አባት የተሰቀለው እኮ የማርያም ሥጋ ነው ብለው ሲሉ ምን ይያሉ መሰለ ኢየሱስ በሥጋ አልመጣም ማለት ነው አልተሰቀለምም ነው አልተሰቀለም ብቻ የለም አልመጣም ለብሶ የተመላለሰው ሥጋ የገዛው ሥጋ ይሄ የገዛው ሥጋ እኮ በነገራችን ላይ ዋጋ ከፍሎ የገዛው ሥጋ እኮ ነው ኢየሱስ ሥጋ ሲሆን እኮ በተአምራት እኮ አይደለም ሥጋ የለበሰው ሰው አንድ ሥጋ የለበሰ እኔና አንተ እንዳለን ሁለንተናዊ ሰብአዊ ስሜትን ሰብአዊ ኢነርጂን ሰብአዊነትን በሙላት ተላብሶ እኮ የሚታው እሱ አምላክ ሆኖ ሳለ መጽሐፍ እንደሚል ተዋርዶ እኮ መዋረድ እኮ ነው ሥጋ መልበስ እኮ ለሱ በመዋረድ የገዛውን ሥጋ ያንተ አይደለም እያልን እኮ ነው አሁን ምን ይያል መሰለ ማንነቱን እየቀማን እኮ ነው ሥጋን መልበሱ ሰውነቱ እኮ ለኢየሱስ እኮ ማንነቱ እኮ ነው በገንዘብ እንደሚገዛ ማለት ነው በዋጋ የገዛው ማንነቱ እኮ ነው ሥጋዊነቱ መስቀል ላይ የመዋሉ ሚስጥር እኮ ሥጋ መልበሱ እኮ ነው መስቀል ላይ የመዋሉ ያን ሁላ መከራ የመቃወሉ ሚስጥር እኮ ሥጋን የመልበሱ እኮ ፋይዳ እኮ ነው አንድምታው እኮ ያኮ ነው ስለዚህ የመጨረሻውን ሚስቴክ ነው የሰራነው ዛጋ የመጨረሻውን ስህተት ነው የሰራነው ዛጋ እርግጥ ነው አንዳንዶች ይሄ አላህ አይደለ የአፎ ለምታ ነው አላህ አይደለ
አዎ ማስተባበያዎች ይሰጣሉ አዎ ዳህጸ ልሳን ነው አሉ አንዳንዶቹ አይወክልም አይወክልም የምላስ ወለምታ ነው ዳህጸ ልሳን ነው ምናምን እኔ ዳህጸ ልሳን በዛም ደረጃ ይነገራል ብዬ አላስብም አለ የምላስ ወለምታን በዛ ደረጃ ነው ብዬ አላስብም ይሄ በውስጥ ያለ መድረክ ሲገኝ ማይክ ሲገኝ የተነገረ ኢየሱስ በጣም ኢየሱስ ብሎ ሰውላ ወደዛ ነገር ሲመጣ በመበታጨት ሆድ ያባውን ምን ያወጣዋል እንደሚባለው አይነት ነገር ነው ብዬ መወስደው እኔ ዞሮ ግን የደረስንበትን ለነበትን ደረጃ የቱ ጋር እንደሆነ የሚያሳይ ነው ይሄም የሚሻረው ይሄም የሚመታው ይሄም የሚስተካከለው የክርስቶስን እውነተኛ ማንነት በመግለጥ ነው መጽሐፍ ቅዱሳችን ምንድነው የሚለን ዮሐንስ ወንጌል ምዕራፍ 5 ቁጥር 39 ላይ ያለውን ሐሳብ ልናገር ዮሐንስ 5 ቁጥር 39 ላይ ከ36 ጀምሮ ያለውን ባነብ በጣም ደስ ይለኛል የዮሐንስ ወንጌል የተገለጠው ምስክር ማን እንደሆነ ለማሳየት ፈልጌ ነው ምክንያቱም ኢየሱስ አሁንም ካልተሰበከ አውደ ምሕረቶቻችን በክርስቶስ ስም እንደገና መታጠን ካልጀመሩ ይሄ ድክመት ይሄ ስተት ቀደም እንደተናገርኩት ቤተ ክርስቲያን ቤተ ኢየሱስ ቤተ እግዚአብሔር የተባለውን ስምና ሥርዓት ስልጣን ወደ ቤተ ማርያም ለመቀየር የሚተጉ ሰዎች አሉ ምንም ጥያቄ የለውም ይሄ ምዕራፍ ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ አለ ጌታ አሜን አሁን ዮሐንስ ብዙ ምስክሮች አሉት ስለ ዮሐንስ የሚናገሩ ብዙ ደቀ መዛሙርቶች አሉት ስለ ዮሐንስ ብዙ ሊያብራሩ የሚችሉ ዙሪያው ላይ ብዙ ሰዎች አሉ እኔ ግን አለ ጌታ ኢየሱስ ከዮሐንስ የሚበልጥ ምስክር አለኝ አለ የሚመሰክርልኝ አንድ ምስክር አለኝ አለ ጌታ አብ አለ ለፈጽመው የተጠኝ ሥራ ይህ የማደርገው ሥራ አብ እንደላከኝ ስለኔ ይመሰክራል አለ እኔ ስለ ራሴ አደባባይ ላይ ቆሜ አልመሰክርም አለ ስለኔ የሚመሰክረው አብ ነው አለ ምን ማለት ነው እኔ ስለ ኢየሱስ መሰክር አንተ ስለ ኢየሱስ መሰክር በአዎንታዊ ኢየሱስን የሰራውን ሥራ አለኮ የላከኝን ሥራ የሰጠኝን ሥራ የመፈጽመውን ሥራ አብ ይመሰክራል አለ ሉክ አንተ አብ የሰጠው ሥራ የማዳን ሥራ ነው አብ የሰጠው ሥራ የሪኮንሲሊየሽን የእርቅ ሥራ ነው አብ የሰጠው ሥራ በእግዚአብሔርና በሰው በመካከል እንዲገባ የሚመሰክር ሥራ ነው ብለህ ስትመሰክር ከእግዚአብሔር አብ ጋራ ከልጁ ከወልድ ጋራ ከመንፈስ ቅዱስ ጋራ ተባብረ ለእግዚአብሔር ሥራ ቆመሃል ማለት ነው አብ የሰራው ሥራ አብ የሰጠው ሥራ የኢየሱስ ሥራ አይደለም የእርቅ ሥራ የሪኮንሲሊየሽን ሥራ የፍጡር ሥራ ነው ያላርለ የመላእክት ሥራ ነው የማይገባቸው ሰዎች ሥራ ነው ብለህ ስትመሰክር ደግሞ የምትቃረነው የምትቃወመው የኢየሱስን ሥራ ብቻ ሳይሆን ምስክሬ ነው ብሎ ያለውን የአብን ሥራ ነው ስለዚህ ጸብህ መጽሐፍ እንደሚናገር ከእግዚአብሔር ጋር ባለጋሮች ነበርን የሚለውን ሐሳብ በዘመን በህይወት ላይ ተጸናዋለ ማለት ነው ነን ብለ ተከተለዋለ ማለት ነው ስለዚህ የኢየሱስ ምስክር አብ ነው አለ አሁን እኔ ስለ ኢየሱስ መሰክር አንተ ስለ ኢየሱስ መሰክር ምን ይያልክ ነው ምስክርነቴ ከአብ ጋር የተጋጠመ ነው ይያለ እኮ ነው ሰማይ የሰማው ሰማይ ተስማማው ምስክርነትን ነው ምናገረው ይያልክ ነው ያለው እኮ ስለዚህ አንድ አለ ተናገረ እዚህ ጋር ቁጥር 36 ላይ ቁጥር 37 ላይ 36 ላይ 30 ምን አለ የላከኝ አብም እርሱ ስለኔ ምን አድርጓል መስክሯል አለ ግልጽ ምስክርነት አለ የላከኝ አብ ራሱ ስለኔ ምን አድርጓል መስክሯል ድምጹንም ከቶ አልሰማችሁም መልኩንም እናንተ አላጋችሁትም አለ ግን ስለኔ ምን አድርጓል መስክሯል ምስክርነቴ ከሰማይ ነው አለ ጌታ ኢየሱስ ቀጥሎ ቁጥር 38 ላይ እርሱም የላከው እናንተ አታምኑምና በእናንተ ዘንድ የሚኖር ቃል የላችሁም ብሎ ካለ በኋላ ቁጥር 39 ላይ የፈለኩት እናንተ በመጽሐፍ የዘላለም ሕይወት እንዳለ ይመስላችኋል አለ እዚህ መጽሐፍ ላይ የምታነቡት ቶራ ላይ የምታነቡት መጽሐፎቻችሁ ላይ የምታነቡት ቃል ላይ የምታነቡት ሕግ ላይ ሕይወት ያለ ይመስላችኋል አለ እርግጥ ነው የተገለጠ ሐሳብ አለበት የእግዚአብሔር ሐሳብ የተገለጠ የእግዚአብሔር ክብር አለበት የእግዚአብሔር መለኮታዊ አጀንዳ አለበት ግን እናንተ ትኩረታችሁ እሱ ላይ ነው አለ ጌታ ኢየሱስ ይመስላችኋል አለ እርሱንም ምን ተናጋላችሁ ትመረምራላችሁ እነርሱ ግን ስለኔ የሚመሰክሩ ናቸው አለ ጌታ ኢየሱስ ሉክ የምታነቡት መጽሐፍ ይገኝበታል ሕይወት ልክ ነው ይገኝበታል እሱ የምታነቡት ሕይወት መጽሐፉን ትፈልጋላችሁ እኔን ግን አትፈልጉኝም መጽሐፉ ስለኔ መሰክራል ግን ወደ እኔ ልመጡ ምን አታደርጉም አትፈልጉም ሕይወት እንዲሆንላችሁ እናንተ ግን ወደ እኔ ምን አታደርጉም ልትመጡ አትወዱም ማለት ስለዚህ ጥላቻችሁ ያለው መጽሐፉ ላይ ሳይሆን ጥላቻችሁ ያለው አትወዱም ማለት ተጣላላችሁ ማለት እኮ ነው በተጣላ ነው ጥላቻችሁ ያለው ለኔ ነው አለ ለኔ ነው እኔን ነው የምትጠሉት ማለት ነው አያ ስራችሁን ስለማፈርሰው
በውስጣችሁ ያለውን ክፉ ስፒሪት ስለማፈርሰው መጽሐፍቱን ትቀበላላችሁ መጽሐፍቱም ያወሩት ነው ወደ እኔ ግን ልትመጡ አትፈልጉም ማለት ስለዚህ የአብ ምስክርነት ተጠቅልሎ ያለው ጥቅጥቅ ብሎ ያለው በመጽሐፍት ይገለጥ በምንም ሐሳብ ይገለጥ በቶራው ይገለጥ በሕጉ ይገለጥ የተገለጠው የእግዚአብሔር ሐሳብ የሚያወራው ኢየሱስ ላይ ነው ልጁ ላይ ነው የተገለጠው የእግዚአብሔር ሐሳብ ማለት ነው ኢየሱስ ነው ኢየሱስን ሳትናገር ሕጉን ብታነብ ጌታን ሳታወራ ሕጉን ብታነበንብ ቀኑን ሙሉ ብትቆም ለሊቱን ሙሉ መሐሌት ሰዓታት ብለህ ብትቆም ቅዳሴ ብለህ ብትቆም የኢየሱስን ሥራና ምስክርነት አውቀ ወደ ክርስቶስ ወደ እኔ ልትመጡ አትወዱም ማለት ወደ እኔ ልትመጡ አትወዱም ስለዚህ የአብ ምስክር ምንድነው ወደ ልጁ ሰው እንዲመጣ ነው የአብ ምስክር ምንድነው የምወደው ልጅ እርሱን ስሙት ብሎ ሲል መስማት የሚለው ቃሉን መስማት ብቻ እኮ ንግግሩን መስማት ብቻ ቶኑን መስማት ብቻ እኮ ለማለት ፈልጎ አይደለም ወደሱ እንድንመጣ ነው የህይወት ሥርዓት ቅኝት እንድናስተካክል ነው ኢየሱስን የህይወታችን መሰረት እንድናረጋው ነው አላር አፋዊ የሆነ ምላሳዊ የሆነ ምናባዊ የሆነ ስጋዊ የሆነ ማንነቱን ማውራትና ማነብነብ ሳይሆን በትክክል ህይወታችንን እንዲለውጥ በትክክል ማንነታችንን እንዲለውጥ በትክክል ከአብ ጋር ላለው ሪኮንሲሊዬሽን ብቸኛው መዳኛ መንገድ እሱ ነው ብለን እንድናስብ ነው መድኃኒት ገዝተን ዶክተሩ ህመሙን አውቆ ችግሩ ታውቆ ዲያግኖስ ተደርጎ መድኃኒት ታዞሎ ሲያበቃ መድኃኒቱን ቁጭ አድርገህ ዝም ብለህ ብትመለከተው በጣም የሚገርም መድኃኒት እኮ ነው የሚያድን መድኃኒት እኮ ነው ብለህ ብራንዱን ብታወራ ያወጣውን ዋጋ ብታወራ የመድኃኒቱን አዳኝነትና ከዚህ ቀደም ያዳናቸውን ሰዎች ምስክርነት ብትናገር ካንተ ህመም ጋር ሊገናኝ አይችልም ወደ መድኃኒቱን ያዝከው መድኃኒት ወደ በሽታ ወደ ችግሩ ምን አረጋ አለበት ማስጠጋት አለበት ሙአት አለበት ስለዚህ ኢየሱስን ሳንውጣው አፍአዊ ብቻ አድርገን በዜማ ሳምረ ነው ኢየሱስ አትባሉ እንዴ ኮዳ እንኳን ቀል እንኳን ማንጠልጥ ያለው ምናምን ይባላል አይያለ ይሄ አፍአዊ ነው ለኔ አፍአዊ ነው እኛ እኮ ዝም ብለን ጌታ ኢየሱስ አንልም ጌታችን መድኃኒታችን አምላካችን አባታችን ኢየሱስ ነው አየ ከፊት ቅጥያ የማሳመር ጉዳይ አይደለም ቅጥያውን አሳምረ የማቅረብ ጉዳይ አይደለም በዜማና በሐቲት በዝማሜ አላርለ በዛ መንገድ ብቻ አቀራምረ ማቅረብ አይደለም ጥሩ ነው እግዚአብሔር ይመስገን ደስ ይላል ነገር ግን ይሄንን ነገር ቀደም እንዳልኩ መድኃኒቱን ከማንቆለጳጳስ ያለፈ ፋይዳ የለውም ይሄ ፋይዳ የጀርመን መድኃኒት ነው የምናምን መድኃኒት ነው እንደሚባል አይደል በጣም ብራንድ ኔሙን በጣም የሚገርም እኮ መድኃኒት ነው ምናምን ብለ መድኃኒቱን በተመለከተ የምታቀርበው የሳይንስ ውጤት ሳይንሳዊ ውጤቱን የማዳን አቅሙን ብታወራ በቀጥታ ካንተ ህይወት መፈወስ ጋር የሚያገናኘው ጉዳይ አይደለም ኢየሱስን መዋጥ አለበት ወደሱ ልትመጣ ይገባል ይሄ እኮ በጣም ቀደም ካልኩ ጋር የሚያያዝ ነው አየው ወንድሜ መጽሐፍት ስለኔ ነው የሚናገሩት አለ መጽሐፍቱን ታነባላችሁ መጽሐፍቱን ትመረምራላችሁ ታያላችሁ እያንዳንዱን ነገር አንድምታ ታወጣላችሁ አንድምታውን ጌታ ታወጣላችሁ ትርጓሜውን ታወጣላችሁ ለትርጓሜው እልፍ አላፍ መጽሐፍትን ታወጣላችሁ እድሜ ዘመናችሁን በመተርጎም በማስተርጎም በመጽሐፍ ቤት በንባብ ቤት ትቆያላችሁ ወደ እኔ ግን ልትመጡ አትወዱም አለ ኢየሱስ ፋይዳው ያለው መፍትሄው ያለው ድነቱ ያለው የአብ ምስክር የሚባለው ቅድም ከብሉይ ኪዳን ጀምሮ ያያያዘን የመጣ ነው ድምድማቱ ኢየሱስ ላይ ነው ሐሳቡ ላይ ነው ወንጌል ላይ ነው ወደኔ ልትመጡ አትወዱም ማለት እኔ እላለሁ አንዳንዴ ጥላቻ አለ ወይ እላለሁ ኢየሱስን የመጥላት እንግዲህ መላውን ህዝብ አልደመደምም እንደዚህ ብዬ መላውን ህዝብ አልፈርጅም እንደዚህ ብዬ ግን ጥቂቶች ከአጋንንታዊው አስተራር ጋር የተገናኙ ወንጌል ቢሰበክ ስራቸው የሚፈርስባቸው ወንጌል ቢሰበክ በሚስጥር የሚሰሩት ሚስጥራዊ ድብቅ አጀንዳዎቻቸው ትውልዱን ወደ ሲኦል ለመንዳት ከጥልቁ ዓለም ጋር የተግባቡበት ተግባቦታቸው ውላቸው የሚፈርስባቸው ግን ጥቂት የማይባሉ ክፉዎች ዘመን ተሸጋጋሪ ሆኖ የመጣውን የክፉ ስራቸውን በመግለጥ በአደባባይ የወንጌሉ እውነት እንደሚያዋረዳቸው የገባቸው አንዳንዶች የኢየሱስ እኔ የንባብ ጉድለት የእውቀት ክፍተት አይደለም ጥላቻ ያለባቸው ኢየሱስ ሲባል በቃ አይደል እንደ ግስላ የሚገሰሉ ኢየሱስ ሲባል ቁጣቸው የሚገነፍልባቸው ኢየሱስ ሲባል የተገኘውን እድልና አጋጣሚ በመጠቀም ለማዳፈን የሚሞክሩ የሆነ ነቁጣ የሆነ የኢየሱስ ጥላቻ ዘር አለ እንዴ ብዬ አስባለሁ እኔ ሰው ኢየሱስ ሲባል ደስ ሊለው ሲገባ ኢየሱስ ሲባል ሊደሰት ሲገባ ኢየሱስ ሲሰበክ ኢየሱስ ሲነገር ብቻውን ሲጎላ እልል ማለት ሲገባ የአብ ክብር ተገልጧል የአብ ምስክርነት ተገልጧል ብሎ ደስ ሊሰኝ ሲገባ የሚያስቆጣው ምንድነው
የአብ ምስክርነት የሆነው ስሙት አለ እኔ የምወደው እሱ ነው ስሙት ያለውን ሐሳብ ላለመቀበል የሚደረግ መጋጋጥ የሚደረግ ዘመቻ ሁላችንም እንታዘበው ነው ብዬ አስባለሁ እና ተሐድሷችን አንዱ የሚያፈርሰው ይሄንን ነው አውደ ምሕረቱን ለኢየሱስ መድረኩን ለወንጌል ስብከቶቻችንን ለመስራቹ ቃል እንስጥ ነው ሐሳቡ በጣም ጥሩ እዚህ ላይ የአዲስ ኪዳኑ እንግዲህ ብዙ የሚያነጋግረንም ነገር ነው ለምንድን ነው ብለን ካልን እነሱ ራሳቸው ማለት ነው በቦታው በስፍራው ላይ የተቀመጡ ቦታውን ያዙ ነገር ግን ይሄንን እውነት አንዳንድ ጊዜ ያወቁ የሚመስሉ ዘተጠጋቸው ግን የማያውቁ ስለሚናገሩት ነገር እንኳን ምን እንደሚናገሩ እንኳን የማይረዱ ሰዎች ናቸው በቦታው ላይ ያሉት ተሐድሶ ይሄንን ማድረጉ ወይም በቤተ ክርስቲያኗ ተሐድሶ መነሳቱ ተገቢ ነው ብዬ ነው ማምንበት ለምሳሌ በነቢያት የተነገረለት ብለው ይሉናል እኮ አንዳንዴ እንደውም ስዕል አዘጋጅተው ምናምን መድረክ ሰንበት ትምህርት ቤቶች ይጠቅላላ የልደት በዓል ሲደርስ የሚያከብሩት አከባበር አላቸው ያው በዛ ስለነበርን ማለት ነው ስናቀዋለን ግን ያ ኢየሱስ ነው ወይ ነው ያ የልደት ቀን እኮ ማርያም ልጅ የምትነገረው ማርያም ልጅ የምትሰበከው ማርያም ስለወለደች ብቻ ነው ከኢየሱስ በላይ ልትሆን የቻለችው ወይስ ምንድነው ለምሳሌ በነቢያት ተነግሯል ድንግል ትጸንሳለች ያው ወንድ ልጅን ትወልዳለች ኢየሱስ እንደተወለደ ይሄንን ነገር ተነግሮናል እናቀዋለን መጽሐፍ ላይም ተጽፎልናል የአዲስ ኪዳን የምስክርነት የጀመርነውን ሐሳብ የምንቀጥል ይሆናል በቀጣይነት እስክንገናኝ ድረስ ሰላም ሁኑ